ኤርሚያስ 17 ነው የምንመለከተው። ኤርሚያስ 17 ምንድነው የሚናገረው ብለን ስናወራ ኤርሚያስ 17 የታወቀ ታሪክ ነው። ብዙ ነቢያቶች የሚወዱት ታሪክ ነው። ብዙ ቅዱሳንም የሚጽናኑበት ታሪክ ነው። ግን the point እግዚአብሔር ኤርሚያስ መጽሐፍ ምንድነው የሚያወራው? ኤርሚያስስ ምን አይነት ነብይ ነው ሲባል ኤርሚያስ የደቡብ ይሁዳ መንግስት እስራኤል በሁለት ተከፍላ ነበር። እስራኤልና ይሁዳ ተብሎ ተከፍላ ለሁለት መንግስት የተከፈለችበት ወቅት ነው። በደቡብ ይሁዳ በሚባለው መንግስት ውስጥ የነበረ ከመውደቁ በፊት 10 ዓመት የነበረ ካህን የነበረ ሰው ነው ኤርሚያስ በነገራችን ላይ። ከዛ ከክህነቱ በኋላ ደግሞ እግዚአብሔር እስራኤላውያኖችን ወደ ባቢሎን ምርኮ እንደሚሄዱ በእግዚአብሔር ላይ ፍትህ በማጉደላቸው በማመጻቸው እግዚአብሔር ሊያስጠነቅቃቸው ንስሐ እንዲገቡ ሊያስጠነቅቃቸው የተላከ ነብይ ነው። ታስታውሱ ከሆነ ይሄ ነብይ በጣም ኢየሩሳሌም እንደምትፈርስ እስራኤል እንደምትፈርስ ቅጥሮቿ ከተማዎቿ እንደሚፈርሱ ወደ ግዞት እንደሚሄዱ የተናገረ ነብይ ነው ኤርሚያስ። በሚገርማችሁ ሁኔታ የኤርሚያስን መጽሐፍ የጻፈው ራሱ ኤርሚያስ አይደለም። ኤርሚያስ ተነበየ እንጂ ባሮክ በሚባል ሰው ነው ያጻፈው። ኤርሚያስ በጣም እግዚአብሔር ከአፉ ላይ ያነበረ ሰው ነው። ግን ደግሞ በማህበረሰቡ እና በነገስታቱ ሪጀክት የተደረገ ነብይ ነው። the weeping prophet ወይም the lamentous prophet በቃ ሐዘን የተሞላ አልቃሻ ነብይ የተባለ በቤተ መቅደስ የማይወደድ በቤተ መንግስት የማይፈለግ በህዝቡ ዘንድ የማይወደድ ስለ እስራኤል ግዞትና ውርደት እግዚአብሔርን ደግሞ እስራኤል በቤተ መቅደስ ውስጥ እግዚአብሔርን የምታመልክ ውጭ ላይ ግን ሌላ ጣዖት የምታመልክ አምላክ የነበራት ናት። እስራኤልን በምንድነው በዝሙታዊ ቋንቋ በዝሙተኛ ዘይቤ የተናገረበት ነው። ጋለሞታ ነሽ ይላል፣ ሴተኛ ዳሪ ነሽ ይላል። ለምን ሲባል የከነዓናውያንን አማልክት ያመልኩ ነበር። የከነዓን አማልክት ልምምድ ቤተክርስቲያን ውስጥ ገብቶ ነበር። ቤተ መቅደስ ውስጥ ገብቶ ነበር። ህዝቡ ያመልክ ነበር። እግዚአብሔር ያደረገለትን ነገር ህዝቡ ረስቷል። ጣዖት ማምለክ ብቻ አይደለም፣ የመጀመሪያ ልጆቻቸውን ሞሌክ የሚባለውን አምላክ እየሰው ለአማልክቶች የሚሰውበት ልጃቸውን እያረዱ የሚለማመዱበት ሰዓት ነው። እግዚአብሔር ልቡ ያዘነበት ነው። በኤርሚያስ ውስጥ ሆኖ እግዚአብሔር ያለቅስ ነበር፣ ይማረር ነበር። እስራኤል እግዚአብሔርን ትታው ሊሆን የተወችበት ሰዓት ነው። ይሄ ኤርሚያስ 18 ኦልሞስት ጥቂት ወራትና ጥቂት ቀናቶች ወደ ግዞት ሊሄዱ ሲሉ የተጻፈ ደብዳቤ ነው። ከ1 እስከ 24 ያለው ክፍል የኤርሚያስ መጽሐፍ እግዚአብሔር ህዝቡን እያስጠነቀቀ ያለበት ክፍል ነው። አሁንም ይሄ ክፍል ምንድነው ነገራቸው? እስራኤላውያኖች እግዚአብሔርን አልሰማ ብለዋል። እግዚአብሔርን አልመለስ ብለዋል። ንስሐ አልገባ ብለዋል። እስራኤላውያኖች ከእግዚአብሔርን መስማት ያቆሙበት ሰዓት ነው። ግን የእግዚአብሔር ቸርነትና ምህረት ግን ይገርመኛል። አሜን። እስቲ እግዚአብሔር ቸርነት በሉ፣ እግዚአብሔር ምህረት በሉ። እዚህ ውስጥ ደግሞ የምናየው እግዚአብሔር ኪዳኑን የሚተው አምላክ አይደለም። ምንም እስራኤል ብታምጽ ብትዘሙት ሌላ አማልክት ብታመልክ እግዚአብሔርን ባትታዘዝ ህፃናቶች ይበደሉ ነበር፣ መበለቶች ይበደሉ ነበር። የህግ የፍትህ መጓደል ነበረ በእስራኤል። ቤተ መንግስት ሲገባ እስራኤላውያኖች ምን ያደርጉ ነበር? በቃ ነቢያቶቹ ለእግዚአብሔር የሚጠቅም ለንጉሱ ደስ የሚያሰኝ መልእክት ነው የሚያወሩት። ጥሰህ ትሄዳለህ የሰራዊት ጌታ እግዚአብሔር ይሉታል። ኤርሚያስ መጥቶ ግን የምን መጣስ ነው? ወደ ባቢሎን ትጋዛታለህ። የባቢሎን መንግስት የምን መንግስት ነው? የእግዚአብሔር አገልጋይ የነበረበት መንግስት ነው።
አንዳንድ ጊዜ በሰልፍ ውስጥ ስንወድቅ ጠላቶቻችንን እግዚአብሔር ኃይል ሰጥቷቸው ነው። እስራኤል ጦረኞች ናቸው፣ ኃይለኞች ናቸው። የባቢሎን መንግስትን ሩል እንዲያደርጉ ግን ሩል እንዲያረጋቸው እንዲገዛቸው ግን ተላልፈው እንዲሰጥ ግን ናቡከደነጾርን እስራኤልን እንዲገዛ ቅጥሯን እንዲያፈርስ ቤተ መቅደሷን እንዲያፈርስ የእግዚአብሔር አገልጋይ የሆነው ማን ነው? አሕዛብ በምርኮ እንደሚሄዱ ይሄንን ባሉበት ሁኔታ ኤርሚያስ አንድ ነገር ተናገረ። እጄ ላይ ያለው ነገር ተበላሽቷል። እጄ ላይ ያለው ነገር ተበላሽቷል። የተበላሸው ግን ችግር የለውም፣ እኔ ማስተካከል እችላለሁ፣ እኔ የእንደገና አምላክ ነኝ የሚል ተስፋን ይዞ መጣ። ክብር ለኢየሱስ ይሁን። ዛሬ የምስራች አለኝ። የናንተ ነገር የተበላሸባችሁ እግዚአብሔር የእንደገና አምላክ ነው። ሃሌሉያ። እስቲ የኔ ነገር እስቲ አይበላሽም በሉስ። አረ አሜን። በማን እጅ ነው ያለው? በእግዚአብሔር እጅ ነው። ወገኖቼ አንድ ነገር ልንገራችሁ። እናንተ እግዚአብሔርን ሳትታዘዙ አምጻችሁበት እንኳን ተላልፋችሁ ብትሰጡ አሁንም በእግዚአብሔር እጅ ናችሁ። እግዚአብሔር እየቀጣል ሊሆን ይችላል፣ እየመከረን ሊሆን ይችላል፣ ግን አሁንም ተስፋ አለ። እግዚአብሔር አምላክ የሆነ ሰው ተስፋ አለው። ክብር ለኢየሱስ ይሁን። እሺ ቀጥል። ከእግዚአብሔርም ዘንድ ከማንም ዘንድ ከእግዚአብሔርም ዘንድ ኤርሚያስ የመጣ ቃል እንዲህ አለው። ከእግዚአብሔርም ዘንድ ከኤርሚያስ የመጣ ቃል እንዲህ አለ። ዛሬ ድምጽ በትውላችሁ። አሜን። እስቲ ከእግዚአብሔር ድምጽ በትውልኛል በሉ። እግዚአብሔር ድምጽ በትውልኛል። ኦኬ። እንዲህም አለው፣ ተነስተ ወደ ሸክላ ሰሪው ቤት ውረድ። እስራኤላውያኖች ከግብጽ ሲመጡ ሸክላ ሰሪዎች ነበሩ፣ በጡብ የታወቁ ነበሩ። በዛን ጊዜ የነበሩ ትልቁ የእስራኤል ትልቁ ኃይላቸው የእደ ጥበብ ባለሙያዎች ናቸው። አሁን እኛ ገርም ራሱ ወደ ጎንደር ወደ ጎጃም ፈላሻ የሚባሉት የምንዎች ናቸው። ከእስራኤል ዘራላቸው የሚባሉት የእደ ጥበብ ባለሙያዎች ናቸው። ሁለት መንኮራኩር አለ። እነዚህ የሚሰሩ ሰዎች ነው። እግዚአብሔር በምሳሌያዊ አነጋገር ወደ እንትና ቤት ሂዳለሁ። ዛሬ እግዚአብሔር ጉብኝት ያደርግላችኋል። ክብር ለኢየሱስ ይሁን። ወደ ሸክላ ሰሪው ቤት ሂድ። የምስራች አለኝ። አይዞህ በቴሌቪዥን ላላችሁ ሰዎች የምስራች አለኝ። የናንተ ነገር ዛሬ ጉብኝት ይሆናል። እጁ ላይ ናችሁ እንጂ እናንተ እጅ ላይ አይደላችሁ። አረ አሜን በሉስ። እሺ። በዚያም ቃሌን አሰማሃለሁ። ምንን አሰማሃለሁ? ቃሌን አሰማሃለሁ። እሺ። ወደ ሸክላ ሰሪው ቤት ውረድ። እነሆ ስራውን በመንኮራኩር ላይ ይሰራ ነበር። ስራውን በምን ላይ? በመንኮራኩር ላይ። እሺ። ከጭቃ ይሰራው የነበረው ዕቃ በሸክላ ሰሪው እጅ ተበላሸ። እሺ። ሸክላ ሰሪውም እንደወደደ መልሶ ሌላ ዕቃ አድርጎ ሰራው። አረ አሜን በሏ። አሜን። አንድ ሰው ሌላ ተደርጎ የሚሰራ ሰው አለ። እሺ ጨርሰው። ከጭቃ ይሰራ የነበረው የሸክላ ዕቃ በሰሪው እጅ ተበላሸ። ሸክላ ሰሪውም እንደወደደ መልሶ ሌላ ዕቃ አድርጎ ሰራው። የእግዚአብሔር ቃል ወደ ኤርሚያስ እንዲህ ሲል መጣ። የእስራኤል ቤት ሆይ ይህ ሸክላ ሰሪ እንደሚሰራው በውኑ እኔ በእናንተ ዘንድ መስራት አይቻልምን? እነሆ ጭቃው በሸክላው ሰሪ እጅ እንዳለ እንዲሁ እናንተ በእኔ እጅ አላችሁ። እናንተ ጭቃው በሸክላ ሰሪ እጅ እንዳለ እንዲሁ እናንተም በእኔ እጅ አላችሁ። አንድ ነገር ልንገራችሁ፣ ያናንተ ነገር ያለው በእግዚአብሔር እጅ ነው። የኔ ነገር ያለው በሉስ፣ በሰዎች አይደለም። የኔ ነገር ያለው በሉስ በእግዚአብሔር ነው። በብልጠቴ አይደለም፣ በስማርትነቴ አይደለም። አረ አሜን በሉስ። የጭቃው በሸክላ ሰሪ እጅ እንዳለ እስራኤል አሁንም እኮ ልትሄዱ እኮ ነው። አሁንም እናንተ የኔ እቅድ በእናንተ ላይ ያለው ተበላሽቷል፣ ፈርሷል። ግን ሰይጣን አይደለም የእናንተን ነገር ያበላሸው፣ እኔ ነኝ የፈቀድኩለት። አሁን ግን ተመልሳችሁ ስትመለሱ እኔ ያስተካክላለሁ። አረ አሜን ብሉስ። እሺ እግዚአብሔር እንደገና አምላክ ነው ብሉስ። አዎ እግዚአብሔር የእናንተን ነገር ይሰራል። ትዳራችሁ ይሰራል፣ ቤታችሁ ይሰራል፣ አገልግሎታችሁ ይሰራል። አሜን። የተሰረቀ የተወሰደባችሁ ከእንደገና ይመለሳል።
የናንተ ነገር ያለው በእግዚአብሔር እጅ እንጂ በሰዎች እጅ አይደለም። በእናንተም ነገር አይደለም፣ በእናንተም ብርታት አይደለም፣ በእናንተም ውድቀትም አይደለም። ይሄ ክፍል የሚያሳየው የእግዚአብሔርን ጸጋ ነው። ጸጋ ማለት ካሪስ ማለት ነው። አልሜሪትድ ፌቨር፣ ከእኛ የማንችለው እግዚአብሔር ግን የሚችለው የእርሱ ነፃ ስጦታ። አሜን ብሉሽ። መጽሐፍ ቅዱስ ውስጥ ስንመለከት ብዙ ታሪኮችን እንመለከታለን። እግዚአብሔር በእኛ ህይወት ላይ ብዙ ሰዎች ከእግዚአብሔር አፈንግጠው ከወጡ በኋላ እግዚአብሔር እድል ሰጥቷቸዋል። ዛሬ አንድ መልእክት ነው ያለኝ። እግዚአብሔር ለአንድ ሰው እድል ይሰጣል። የጸሎት ህይወታችሁ ይመለሳል፣ ቢዝነሳችሁ ይመለሳል፣ አገልግሎታችሁ ይመለሳል። ተስፋ ቆርጣችሁ ላላችሁ ሰዎች እግዚአብሔር ከእንደገና ይመጣላችኋል። እግዚአብሔር ከናንተ ጋር ነውና ከእንደገና ጉብኝት ይሆንላችኋል። ዮናስን ተመልከቱት። ከእግዚአብሔር አምጾ እግዚአብሔርን አልሰማም ብሎ በእግዚአብሔር ላይ ተብቶ እግዚአብሔር በአሳ ነባሪ ሆድ ባይዘው የአሳ ነባሪ ሆድ ትልቅ ጋዝ ነገር እንትን አለው ብሎ ሲያወሩ ሰምቻለሁ። አሲድ መገነ በዛ በሲኦል ጥግ ውስጥ ግን እግዚአብሔር ዓላማ አለው። ዮናስ ጋር ያለውን ነገር አልጨረሰም። ዛሬ ምስራች አለኝ። አሜን ብሉስ። ብዙ አገልጋዮች እግዚአብሔር ከኔ ጋር አይደለም ብለው ተስፋ ቆርጠው ጫት ቤት ሄደዋል፣ መጠጥ ቤት ሄደዋል፣ ነገሮቻቸውን ትተው ሄደዋል። የምስራች አለኝ። እነዚህን ሰዎች እግዚአብሔር አስተፍቶ ወደ ነበሩበት ነገር ይመልሳል። እግዚአብሔር ለሁላችንም ነገር ዛሬ ዮናስን እንዲተፋው አሳ ነባሪውን አዘዘው ይላል። ዛሬ ትተፋላችሁ። መተፋት ይሆናል። በእውነት ነግራችኋለሁ፣ መተፋት ይሆናል። የተወሰደባችሁ ነገር ይለቀቃል። ሳምሶንን ይሁት እግዚአብሔር ለሳምሶን እድል ሰጠው። የብሉይ ኪዳን ጸጋ ከባድ ጸጋ ነው። አንዴ ከተሳሳትክ አይመለስም። የቅባቱን ሚስጥር ነገራት፣ ተቆረጠ። ከተቆረጠ በኋላ ወደ እግዚአብሔር ጸለየ። ምን ብሎ? አንድ እድል ስጠኝ። አሜን። ዛሬ ጸልያለሁ፣ እግዚአብሔር እድል ይስጣችሁ። እግዚአብሔር የእንደገና አምላክ ነውና እግዚአብሔር ይጎብኛችሁ። ከእጃችሁ ይወጣ የእግዚአብሔር የሆነው ነገር ከእንደገና ይመለስላችሁ። አሜን። ጸጋችሁ ይመለስ፣ ስማችሁ ይመለስ፣ አገልግሎታችሁ ይመለስ፣ በረከታችሁ ይመለስ፣ መንፈሳዊ አቅማችሁ ይመለስ። ሳምሶምን እግዚአብሔር የእንደገና ለምን? ይህ ሳምሶን ነገር ያለው በፍልስጤማውያኖች አይደለም፣ በእግዚአብሔር እጅ ላይ ነው። ክብር ለኢየሱስ ይሁን። ሌላ ቦታ ላሳያችሁ። በጣም ብዙ የእግዚአብሔር ሰዎች ጴጥሮስን ተመልከቱት። እኔ ይሄንን ሰውዬ አላቀውም ብሎ ክዶት ምሎ የሄደውን ሰው እግዚአብሔር መጣ። እኔ አንድ ነገር ለጌታ ዛሬ አንድ ነገር ልንገራችሁ። እግዚአብሔር እናንተ ጋር ያለውን ሳይጨርስ አይተዋችሁ። እኔ እግዚአብሔር አይፈልገኝም እኔን ከኔ ጋር አይደለም ባልኩበት ሰዓት ላይ ይመጣል። አሜን። ይመጣል። አሜን በሉስ። እግዚአብሔር ከኔ ጋር አይደለም። ለምን? የኛ እንኳን ድካም፣ የኛ እንኳን ጥፋት፣ እኛን ከሶን፣ እኛን አድክሞን እንኳን በእግዚአብሔር ፊት መሆን አንችልም ባልነው እንኳን እግዚአብሔር ጉዳዩን አልጨረሰም። እግዚአብሔር ባንተ ላይ ያለውን አልጨረሰም። እግዚአብሔር ባንቺ ላይ ያለውን አልጨረሰም። ክዶታል እኮ። በአዲስ ኪዳን ትልቁ ኃጢአት ልንገራችሁ ኢየሱስን መካር ነው። ደሙን መቅፋፋት ነው። ስሙን መካር ነው። አላቀውም ብሎ ካደው። እግዚአብሔር ግን በጴጥሮስ ያየውን ነገር አላቆመም። ይፈልገዋል። መጣ። አሜን ብሉስ። ጴጥሮስ ምን ትለኛለህ? ትወደኛለህ። ከወደድከኝ ታዲያ ምንድነው? ብዙ አገልጋይ የሚያይገባው ነገር አለ። እግዚአብሔርን የምትወዱ ከሆነ ህዝቡን ውደዱለት። አገልጋይ ትወደኛለህ? አዎ ግልገሎቼን ጠብቅ። ትወደኛለህ? ብዙ ሰው እወድሃለሁ እያለ መድረክ ላይ እንከባለላል። ሲወጣ ግን በህዝቡ ላይ ይቀምራል። ህዝቡን አቢዩዝ ያደርጋል። ኤርሚያስ መጽሐፍ ላይ እንዳለው ምናቸውን? ጸጉራቸውን፣ ስጋቸውን ክፉረኞች ይበሉታል ይላል። እኔ እግዚአብሔርን ወደዋለሁ ምናምን ይላል። ኖ እግዚአብሔርን መውደድህ የሚታወቀው የእግዚአብሔርን ህዝብ መውደድ ሲችል ነው። ግልገሎቼን ምን በል? ጠብቅ። በጎቼን ምን በል? አሰማራ። ጠቦቶቼን ምን በል? ጠብቅ። እግዚአብሔር ጴጥሮስን ከእንደገና እድል ሰጠው። ጴጥሮስ
ያንን እድል እግዚአብሔር ጸጋ በዛለት ተጠቀመ። ኢየሱስ እንደዚህ ነው የተሰቀለው፣ እኔ ግን ተገልብጬ ይሰቀላለሁ ብሎ ሩጫውን በድል ጨረሰ። የክብሩን አክሊል ሄዶ ተቀበለ። ዛሬ እግዚአብሔር ማን ነው እዚህ ቤት ውስጥ የህይወታችሁ ጴጥሮስ እንዲሁ እናንተ ጋር ይነሳላችሁ፣ ኃይላችሁ ይታደስ። ረአሜን በሉስ። ሉክ እግዚአብሔር እንዴት አይነት ቸር አምላክ እንዴት አይነት መልካም አምላክ እንደሆነ እንድታውቁ ፈልጋለሁ። ጴጥሮስ ብቻ አይደለም። ሉቃስ 15 ላይ ያለውን ታሪክ ልንገራችሁና ልጨርስ። ሉቃስ 15 ውስጥ ሁለት ወንድማማቾች ነበሩ። የጠፋው ልጅ ታሪክ። አባቱ ቤት ሆኖ ድርሻዬን ስጠኝ ብሎ ወስዶ ምን አደረገ? ከሴተኛ ዳሪዎች ጋር ገንዘቡን ጨረሰ። ባዶ ሆነ። ሚበላው ሲያጣ አሳማ ጠባቂነት ተቀጠረ። ርያ ነው የሚለው መጽሐፍ ቅዱስ። የርያ ምግብ እስኪበላ ድረስ ይናፍቀው ጀመር። እግዚአብሔር ወደ አእምሮም ተመለሰ። እግዚአብሔር ወደ አእምሮ ይመልሳል። በአባቴ ቤት ብዙ ባሮች አሉ፣ እንደ አንዱ ባሪያ ልሁን። እንደ ባሪያ አባቴ ቤት እኮ ለባሪያዎቹ ምግብ ተርፎ እኮ ይደፋል። እኔ እዚህ ምግብ አጥቻለሁ ብሎ ወደ አባቴ ቤት ሂጄ ልመለስ ባለው ጊዜ አባቱ ከርቀት ባየው ጊዜ አሳማ የሚሸተውን ያቆሻሻውን የአባቱን ገንዘብ አቢዩዝ ያደረገውን መጣህ ተመልሰህ ተብሎ አልተመለሰም። አቀፈው። የእግዚአብሔር ልብ። እስቲ እግዚአብሔር ልብ ብሉስ። እግዚአብሔር እንደገና አምላክ ነው። አቀፈው፣ ሳመው። የጠፋው ልጄ ተገኘ። የኪዳንን ቀለበት አደሰ። ዛሬ እግዚአብሔር ኪዳናችሁን ያድስ። ኪዳኑን ምን አረገ? አደሰለት። ከዛ በኋላ ካባን አለበሰው። መጎናጸፊያ ግሎሪ ነው፣ ክብር ነው። ጫማውን ቀየረለት፣ ሰንደልን ቀየረለት። ጫማውን እንደ እግዚአብሔር ያለ ማንም የለም። እግዚአብሔር መልካም አባት ነው። ተመለሰ። እግዚአብሔር የሰባውን ፍሪዳ አረደለት። ዘፈን ሆነ። እግዚአብሔር ይቅር ካለን በኋላ እግዚአብሔር ከታረቀን በኋላ ቸርች ውስጥ አሉ ቁጭ ብለው እንደዛኛው ወንድም ይሄ ባለፈው እንደዚህ ሰራ አይቻለሁ እንደውም መረጃ አለኝ የሚሉ ሰዎች አሉ። የጠፉት ሁለት አንድ ሰው ሲሰብክ ምን ይላል? ሁለቱም የጠፉት ልጆች ናቸው ይላል። አንዱ በቤቱ ሆኖ የጠፋ፣ አንዱ ደግሞ ከቤቱ ወጥቶ የጠፋ። እግዚአብሔር ይቅር ያለው ጋር እግዚአብሔር ከማረው ጋር ለምን ተጣላላችሁ? ራሜን በሉስ። እግዚአብሔር ከእንደገና ያቆማል። የሳተ አይመለሰምን? የወደቀ አይነሳምን? እግዚአብሔር እንደገና አምላክ ነው።